ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው እንግዲህ ዛሬም ተመልሰን በሰሞንኛ ጉዳዮች ተመልሰን መጥተናል። እንግዲህ ጊዜያችንን ሰዓታችንን ጠብቀን እንደተለመደው ያው ዛሬም እናንተን ለማስደሰት ልክ በሰዓታችን እንደ አባባ ተስፋዬ ተስተውሳለህ የዛሬ አበባዎች የነገ ፍሬዎች ያው ልክ በሰዓታችን ተገኝተናል። ይሉ ነበር አሉ። እኔ እንኳን በአስረስ ጊዜ ማነች የምትባለው ተሸወድክ። በቃ አስረስ ላይ አይ ቼሪ ነበር ሸዋይዘው አይ አባባ ተስፋዬ ያሉ ቼሪም ነበር ሸዋይዘው ኢትዮጲስ ማለት ከተሸወድሻል ተገኝተሻል። ውድ ተመልካቾቻችን እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ዛሬ መታየውን ካላችሁ ቻናሉ ፖድካስት ነው። ፕሮግራሙ ቤንጃ ፖድ ይባላል። አዘጋጆቹ አቅራቢዎቹ ደግሞ እኔ ብስራትና እሱ ደግሞ ቢኒያም እባላለሁ። ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ከበዓሉ በፊት 60,000 ብንገባ ደስ ይለናል። ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩት በጣም ደስ ይለናል። እሱም እንዳታስገቡ ላይክ ማድረጋችሁ ብትጀምሩት በደንብ ደስ ይለናል። እንዳታስገቡ መግባታችን አይቀርም፣ ችግር የለም። እንግዲህ በሰሞንኛ ጉዳዮች ላይ ነው የምናወራው። ትላንትና እንትን እቺ ነበር እንደው ስላለኝ የሆስፒታል ጉዳይ ከዚህ በፊት የአርቲስት ትግስትን ሰርተን ነበር ካስታወስክ። አባቷን ሆስፒታል በተኙ ጊዜ በማልሞት ምክንያት እኮ ነው የሰራነው እና የሰዎች ሲሞቱ ሬሳ ሁሉ አስተኝተው ብር እንደሚያጣጡ ምናምን እና እሱን ሁሉ ሰርተን ነበር ካስታወስክ። ያው አሁን በጣም ሃይ ሆኗል የሆስፒታሎች የግል ሆስፒታሎች ክፍያና አሁን በጣም ለአንድ መኝታ 55,000 34,000 40,000 ያው ዜናው ላይ ይችላል እንትና ሁሉ ሲሰራበት አሁን ታወርሰ እና አሁን ሁለተኛ ዛሬ ሰርቶ ነበር የእንትኑን 34,000 የምትከፍለው እኮ ላልጋው ነው። 500 ምናምን ሺህ ነው የተከፈለው። መቼ እሑድ አርብ ገብቶ እሑድ ነው ምናምን አይነት ነገር እኮ ነው። እሱም እኮ ለዚህ ስንል ተብሎ ሌላ መጣል። የኢትዮጵያ ብሮድካስት ኮርፖሬሽን ምክትል ስራ አስኪያጅ የነበረው ሰውዬ አሁን በህይወት የለም፣ ነፍሱን ይማረው። ለ14 ቀን 16 ቀን ህክምና 1,150,000 ብር ነው የተከፈለው እና ሊስቱን ሪሲቱን አምጥተውት ምናምን ሲተነትኑት ነበርና እዛ ላይ ምን ይላል? አሁን በጣም ኢምፖርታንት የሆነ ነገር እዛ ላይ የገረመኝ ቪቪአይፒ የሚባል ክፍያው የሚጨምር ቪአይፒ ብቻ ነው። ቪአይፒ ምናምን እያለ አለው። ቪቪአይፒ ገብቷል። ቬሪ ቬሪ ነው ቬሪ ቬሪ ነው እና ህክምና ቪአይፒ ምናምን ይባል የለውም። አንተ ህክምናው የሚያስፈልግህ ነገር ከሆነ ጤና ነው የሚመልስ ነገር ህክምና አንድ አይነት አይደል እንዴ? አንተ ነው እኮ አሁን እኮ ቪአይፒ እንትን የሚያሰኘው ምን መሰለህ? ለምሳሌ አልጋው ስፋቱ፣ ሶፋው፣ ክፍሉ ለብቻ ሰርቪሶቹ አለ አይደል? ይሄ ከህክምና ውጭ ያሉ ኤክስትራ ሰርቪሶች የምትላቸው ለምሳሌ የምግብ አቅርቦት፣ ለአስታማሚ የራሱ የሆነ መኝታ አልጋ ሊኖረው ይችላል። የተፈቀዱልህ ፕሪቪሌጆች አሉ። አዎ ቪአይፒ ሲሆን ቪቪአይፒ ደግሞ ለምሳሌ ባለስልጣን ሊሆን ይችላል ምናምን ፕራይቬሲ በጣም የሆነ ፊል ላይክ እንደ ቤት አይነት ስሜት አለ አይደል? ገብቶኛል እኮ አሁን እኮ ችግሩ። እሺ ቪቪአይፒ ተብሎ እኮ በቃ አንድ ፕራይስ ማለት በዛ ውስጥ ቢሆን ነው። ቪቪአይፒ ስለሆንክ ብቻ የተለየ ለምግቡ የተለየ ሲያስነጥሱሉ ነርሶቹ ይማረካሉ ትከፍላለህ እኮ እያሉ ነው። እኔ በጣም እንትኑ እያንዳንዷ እንቅስቃሴ ገንዘብ ናት ነው። አሁን ለምሳሌ አይደለም ይቅርታና ቪአይፒ እና ቪቪአይፒዎች አያስጨንቁኝም። እኔ ዋይዘው ይክፈሉ ወዶ ነው ቪአይፒ የገባው እያንዳንዱ ማለት አሁን የስራ አስኪያጁን አይደለም እያልኩ ያሉት እንዳጠቃላይ ግን እዛ ሄደው የሚታከሙ ሳንቲም አለን ብለው ስላሰቡ ነው። እኔ የሚያሳዝነኝ ቢኒ ኖርማሎቹ ኖርማል ማለት እንደኔና እንዳንተ ኖርማል ይሄ ምንም የሌለን አለ። እኔ ይቅርታ ኖርማል አይደለም እኔና እንዳንተ ብለን እንትከላከላለን። ኖርማል አይደለም። ኖርማል ካልሆነ ሰው ጋር መስራት ቪአይፒ ነኝ ቪቪአይፒ ነኝ ለማለት ነው። እኔ እንደ አብዛኛው የኢትዮጵያ ህዝብ የአዲስ አበባ ነዋሪ ነኝና የሚያሳዝን ለመሰለ ኢትዮጵያ ውስጥ ብቻ ያለ ዓለም ላይ የሌለ ነገር ልንገርህ። ለካርድ አሁን ይኸውልህ ህዝብ ሆስፒታሎች የሚከራከሩበት እንግዲህ ለካርድ ስትከፍል ምርመራው ነው ይለዋል ዶክተር። ሲገባኝ ለካርድ ማለት ፈርስት ቪዚቲንግ ሄደህ በሽታዬ እቺ እንዲ
አሞኛል ለምትላት ብቻ ነው የምትከፍለው። ታዲያ ልክ ነው። ከዛ እኮ ስትለው ይሄ ምርመራ እና ለላቦራቶሪ ብቻ ነው መክፈል ያለብን ነው የምትለው። አይ እዚህ ሀገር አይ ዶክተሩ ለሰጠ ሰዓትና ሰርቪስማ መክፈል አለብን ነው። ስሙ ካርድ ይባል እንጂ እሱማ ጆሮውን አሞ ሰገራ ስጥ ይልሃል እኮ። ይሄ ልክ አይደለም። ገብቶሃል? ግን ይሄ ምንም ዋናተኛ አባቶ ሎጂክ ነው ማሄድ ነገር ለሽቀላው ብለው አሁን እንደው ከእንትናችን አኑታ እንጂ አሁን ቪአይፒዎች እንዳልከው ቪቪአይፒ አሁን አይቻለሁ። አሁን ታብርሳ 500 ምናምን ሺህ ብር ነው የተከፈለው። ያስደነግጣል። ቪአይፒም ሆነ ቪቪአይፒም ያለ አግባብ መጠየቅ የለባቸውም። እውነት ለመናገር ልክ አይደለም ማለት ከስታንዳርዱ ሬሳ ያዝ ነበር በማያያዝማ በረምብ ሰርተንበታል በረምብ እሱንም ለማጣጣት እኮ ነው። አሁን ሰው ዝም ብለው ሆስፒታሎቹ ህግ ያወጣሉ። ውድ ነው አይደለ? ካስገቡት በኋላ ልትወጣ ስትል የሚጠራው ገንዘብ የማትጠብቀው ስለሚሆን መክፈል ያቅትሃል። አይለቁትም ሰውየውን ማለት ነው እንደመያዣ። እኔ እኮ በጣም የሚገርመኝ ነው። ስለዚህ አሁን ምንድን ነው የሆነው? መጀመሪያ ልተኛ ስትል ታስይዛለህ ወይ 300 ሺህ ብር ወይ ምናምን። ከዛ ግን ያችን ላለመመለስ የማይኬድበት የምርመራ አይነት የማጣጣት ሂደት የለም። ለዛም ነው እኮ እንትን ምንድነው አይሲዩ ክፍል ውስጥ ጽኑ ህሙማን የሚተኙበት ውስጥ ማንም ስለማይገባ በገቡ በአንደኛው ቀን ሞተው ብሩ እስኪጣጣ ሬሳ አስተኝተው ብሩን የሚያጣጡት እንትን የሚሉት። አሁን መቼ መሰለ በኢትዮጵያ አቆጣጠር 2019 ቁጥር ልጠራ ነበር ልጥራው 1964 ያው በለው 1999 ላይ በሆነ ህመም ምክንያት ሆስፒታል ነበርኩኝ እና አሁን ላይ ያሰቃል ያብር በሰዓቱ ግን ትልቅ ቫልዩ የነበረው ነው። 20 ሺህ ብር ነበር የተያዘው። ኦኬ በሰዓቱ ትልቅ ነው። ትልቅ ብር 19 ስንት ነው? 99 ብዙ ነው። ብዙ ብር ነው። ኢንተርናሽናል የልብ ህክምና ማለት 19ኛው ክፍለ ዘመን ነው። አሁን እኮ ይሄን እንዳትል ቁጥር አልጠራም ያልኩት እንጂ ነበረው እኮ ከሚሊኒየሙ በኋላ እኮ ምዕተ ዓመት ሁሉ ተቀይሯል። እሺ 1999 ላይ በአመመኝና ላይክ ሆስፒታል ገባው። ኢንተርናሽናል የልብ ህክምና ማዕከል ነበር ጎተራ እና የዛ ሰዓት የሚያዩኝ የነበረው አክቹሊ እንትና ናቸው። በጣም ታዋቂ ናቸው። ስማቸውን ብገልጽም ደስ ይለኛል። ፕሮፌሰር ማለዳ ይባላሉ። ብቸኛው የኢትዮጵያ ፕሮፌሰር ናቸው የልብ ስፔሻልና ፋዘር የነበረው ሪያክሽን ነው የተመለሰልን ዝርዝር ሳንቲም አይነት ነገር ነው። ዝርዝር ሳንቲም ስላችሁ እቺ ሳንቲም 5 ሳንቲም 10 ሳንቲም አይደለም። ያው በመቶ 200 1000 ያልሞላ ብር ብቻ በሰዓቱ ውድ ነው። 20 ሺህ ብር ውድ ተመልካቾች እና ተብሎ ነበር አይደለ? በጣም ሁሉ ማለት በቃ እንዴ ተአምር ወዴት ሊደረስ ነው? በቃልን አይነት ነገር ነበር። ይሄው 500 ምናምን ሺህ በጣም ይገርማል። እንደው ስለገረመኝ እኮ ነው ያነሳሁት እና አስፈራል በጣም ያሳዝናል። ይኸውልህ አሁን ታች ያለው ነዋሪ ኑሮ ውድነቱ በጣም እየመታው ነው። ነዳጅ መጨመሩ አሁን ዓለም ላይ ያለው ነገር እኛንም ነክቶናል። እንደ አጠቃላይ ዓለም ነክቶታል። ግን እንደኛ አይነት ደግሞ ሀገራት ደግሞ እንደ ኢትዮጵያ ያሉ ሀገራት በጣም መንግስት ሆስፒታልም ስትሄድ አሰርተና እኮ ነው ብዙ ላብራቶሪ እንዳለ ሙሉ ለሙሉ ላብራቶሪ። ከዛ በኋላ ደግሞ መድኃኒት አለ እሱ ነገር እና ስትራግሉ ከባድ ነውና ምንድነው የሆስፒታል ባለቤቶችን ብንተሳሰብ አሪፍ ነው። በጣም አታትርፉ አይደለም አትርፉ። ግን ያን ያህል ደግሞ ሰው እስኪማረርም ኦቨር ሆነ በጣም አንተኖና አማራጭ የለም። ስትታመምክ ነው በቃ ገብቷል አይደል? አሁን እዚህ ጋር የቅንጦት ጉዳይ አይደለም፣ የማማረጥ አይደለም፣ ግዴታ ትሄዳታለህ። አሁንም ማውራት ስለእናንተ አይደለም፣ ስለ ቪቪአይፒ አይደለም፣ ስለእናንተ አይደለም፣ ስለኛ ስለ ጭቁኖቹ ነው። አንደኛዬን ነው የምሄደው ሁሉ ብር ጠቅላይ መጓዝ ነው። ኤኒዌይ በጣም ያሳዝናል። እንግዲህ ወደ ጉዳያችን ወደ ሰሞንኛ ጉዳያችን እንሂድ። በጣም ሰሞኑን በጣም አነጋጋሪ ከነበረው አንዱ የቬሮኒካ እና የአርቲስት ሙሉ አለም ግንኙነት ተብሎ የወጣ ፎቶ ነው የተፈጠረው። እስቲ ንገረኝ። ምንድን ነው የሆነው? ቬሮኒካ ዳነ አርቲስት ሙሉ አለም በትዳሩ ላይ ያማገጠችው ነው እንትኑ መነሻው ምንድን ነው? ይሄ ፎቶ ወጥቶ ነው። ለዚህ መነሻ ደግሞ የሱ የቀድሞ ሚስት የተባለች ናት እንግዲህ
በመሃል ላይ የነበረች እንግዲህ እውነት ይሁን ውሸት አላውቅም አሁን ያለው ሶስተኛ ሚስት ነው ያለው የወለደች አራስ ሚስት አለችው አሁን ፈቷል ምናምን የመጀመሪያው ምናምን ነው ሰርግ አንድ ነበር የሚታወቅ ሰርግ ምናምን ኦኬ ተፋቷል እሱ ምናምን እና ሌላ ነች አሁን ያለችው በመሃል ያለችው እቺኛዋ ነች ይሄን ምትኔ እንደውም ቪዲዮ አሽሙር አድርጋ ሁሉ ሰርታለች ላይቭ ላይ ተጠርታ ሁሉ ተናግራለች ስም ግን ኤግዛክት አልጠራሁም ብላለች ግን ያው ጣቶቹ ሁሉ ግን ፎቶቹ በቃ እንዴት ነው ያስታውቃል ነገሩ እና ላይቭ ላይ መጣ ሲጠይቋት ነበር ያው ጥሩ ባህሪ እንዳልነበረው ምናምን አይነት ነገር ነው ስትናገር የነበረው ከዛ ፎቶዎቹ መጡ ማለት ነው ሁሉ ነገር ምንድነው አሁን እኔ አልገባኝም ቬሮኒካ የሰው ባለ ትዳር አራስ ሚስት ያለችው ጋር ተኛች መረጃ ወጣ ትላንትና ሌሊት ጆከር ደግሞ የኛ ናት ምናምን ይለኛል እኔ ደግሞ ከቤር ምናምን አያገባኝም በቃ ዝምተኛ ናት ኃጢአተኛ ናት ወቀስ አለባት እኔ በዚህ ጉዳይ ላይ ምንም ማቀው ነገር የለም ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሄር ምናምን ባል ነገር የለም ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለበት ቬሮኒካ የሁለት ወር ህፃን ልጅ ያዘች ባለ ትዳር ጋር ሄዳ ባልነጥቃ ምንድነው ይሄ በቃ ከማገጠች አማግጠሻል ተብሎ ትረገጣለች አንቺ ተጎጂ ነሽ እኮ አይደል እንዴ ይሄ ጉዳይ የመጣው ባንቺ በኩል ነው አይደለ አንቺ ስለ ፖስቲሽኑ ነው የመጣው አይደል እንጂ እናት አስበው ምናምን አይደለም ዶስት እየደወሉልኝ ነው ይቀርታል ግን መጎዳት አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ they know everything ሁሉም ሰው ሁሉን ነገር ያውቃል ዋይ ዛሬ ለምን እኔን መጠየቅ ምናምን አስፈለገ እናንተ አይደለም ነገሮችን ባወቁት ሶኒታ እኔም ጅቦ አንቺ ጎን እንደነበርና ለሚደወለው ነው የምትለው አልገባም ሲቀጥል እዚች ጋር ያልገባችሁ ነገር የማንንም ስም አልተነሳም እኔ የማንንም ስም አላነሳውም ከኔ ህይወት ጋር አይገናኝም በቃ የሰው ልጅ የፈለገው ነው ሙሉ ዓለም ሲባል ዩቲዩብ ላይ ሲያገኙ እስካሁን አላነሳውም እናንተ ያነሳችሁትን ስም የሶስቱንም ስም አላነሳውም ግን አሁን ምን አለ መሰለሽ ያ ፖስት ሲታያው ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል ቆሞ ነው ምንድነው አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ ይሄ በቃ የእንስሳ ስራዎችን እንስሳ አስተሳሰብ ነው እንግዲህ የምንለያየው ሰው አስተሳሰብ አለው ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ አረ ነውር ነው እንደዚህ አይነት ነገር ይሄማ አይደረግም በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድን ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል ፈጣሪውን አይፈራም ሰውን አይፈራም ነውር አይፈራም ግፍ አይፈራም ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል እውነት እግዚአብሔር ይፈርዳል የእውነት ማለት ነው ላይክ እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትከፍቱታላችሁና ይሄን ሲደረግ ቬሮኒካም ዝም ብላለች እሱም ዝም ብሏል ልደቱን አከበረችለት ምናምን መታ መልስ መስጠት አለባት ምናምን ቬሮኒካን ምናምን ነው ያው ታውቂው የለ ቲክቶክ ላይ ነይ ያሏት እና መልስ ጫሏት እኔ ግን ለምንድን ነው እኛን ማጠሩን አረ እንደውም በኋላ እናነሳዋለን ቴዲዮም እኮ ብሏል ቁጭ አድርጎ ቲክቶክ ላይ ጳጳስ ይመክራሉ ምናምን ሲል ነበር እሱን እኮ እና እውነት ሰገጠኝ ነው እኮ ሰገጠን ስልጣን እንይዛለን አለ እውነት ከሰገጥክ እዚህ ምድር ላይ ይሉን ታከረለ እዚህ ምድር ላይ ሰገጠኝ ከሆንክ ምንም ማድረግ ትችላለህ ድፍረታ እኮ የተማሩ ሰዎች ወደፊት የማይወጡ ተደብቀዋል እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል ቲክታክ ላይ የምናየው እሱ ነው ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን ትምጣ ምናምን የሚል ፎቶዎቿ ምናምን መለጠፍ ያለማጣራትና እሷ ምንም አላለችም ሁለት ቀን ምናምን ዝም አለችና በቃ ማውራትም አላስፈልጋትም ኢንስታግራሟ ላይ እንትኑን ፖስተችው
የፊልም እንትኑ ነው ለዛ ነው ፊልም ቢሃይንድ ሲኑ ለከሱ ጋር ሲሰሩ የነበረውና የፍቅረኛሞች አይነት ፊልም ነው። ሮማንቲክ ሲኖች አሉት ምናምን ገብቷል። ጆን ይዞ ምናምን ሲያወራ ይሰራል። እሱ አልገባኝም ነበር። በቃ ለዛ መልስ ነው ፖስት ያደረገችው። ድጋሚ ናዚ ጋሽ ነበር ጆሪ እሱን አታስገባ። ፍቅረኛሽን ከሚልበት የገባ ነው። አክሽን ከመንገድ ከመሃል ቢጠፋ ጉዞዬ ፍልፍናው የጣልኩ ትላንት አለውልሽ የሚል ዘመድ ሰው አገኘ የሚወደድ ያኖሩትን ያለፉትን ትዝታ ካልሆነ በምን ይድናል ሰው ጊዜ ላይ ከጨከነ ጨረቃ ምሽቱን ረስታ ፀሐይዋን በቀን መውጣት ከዋክብት ከምድር ቢወድቁ ብርሃን ላይ ገባው ድቅድቁ ለራሴ ከሚንግሱን ብላ እና እሱ ከመፖሰቷ በፊት ግን ሲባል የነበረው ቪዲዮ ሲያወሩ የነበረውን ወሬ ብትሰማ ትደነግጣለህ። በቃ ዝም ብለህ የሚያሳምንም ይመስላል። አንደኛ ችኛዋ ሚስቱ ነች ተብሎ ነው የምታወራው፣ ገብቷል። ሁለተኛ ሌሎቹ በቃ የነበረው ነው የሚመስል መሀል ላይ እንዲያ ማቅጣ መታ መልሰስታለ ገና ራስ ነች ሚስቱ ቤት ውስጥ ቁጭ ብላ የእሱ ሳይሆን የእሷ ነው ምናምን። በስማ በጣም የሚያሳፍር ነበር። ግን ውሸት ነው እንደዚህ እንደቀላል ስም ይጠፋል። እና አሁን ምን ልፈልጌ ነው ሶሻል ሚዲያ ላይ የምታየው ነገር ቲክታክ ላይ ምናምን እና እንትን ያደርገዋል። ሁልጊዜ ነው ማነሳው ነገር ታሪክ ይዘው ይመጣሉ። እንደ ፍርድ ቤት ውስን ፍርድ ቤቶች አሉ። ሰበራል ሰበር ሰሚ ምናምን አለ። ስማቸው መጥራት ይቻላል። ዮኒ ማኛ አሉ። ደግሞ ሀቢባ የምትባለዋለች። እሷ ደግሞ ሰሞኑን ተንብላለች። እሷ ሰበር ነች። ጥሩ ነገር ሊኖራት ይችላል። እንግዲህ የጠቀማቸው ሰዎች ሊኖሩ ይችላሉ። ግን እኔ ሳይ ምንም ሁለት ሰዎች ይመጣሉ፣ ጭቅጭቅ ምናምን ይነሳል፣ ምናምን ይካሰሳሉ፣ ገበና ዝርግፍ ይደረጋል። ቤተሰብ ወይ የጓደኛ ገበና ይዘረገፋል። ከዛ ግን ነቲንግ ለሚዲያ ፍጆታ ነው የሚሉ ያንተ። ከዛ በኋላ ሁሌ ሰዎች ሲያስታውሱ በዛ ታሪክ እንድትታወስ ነው የሚያደርግ እና ልክ እንደዛው አንዳንድም ሰዎች ደግሞ ትልቅ ቦታ የምትሰጣቸው ሰዎች ክብራቸውን የማይጠብቁ አሉ። ኑ ሲባሉ እየተንጦለጦሉ ልክ እንደዛው ነው መታ እዚህ አስተያየት ውስጥ የተባለችው ገብተዋል። በለመዱት ነው። አሁን እኮ ችግሩ እኮ መሰለ አምን በመጀመሪያ እናመሰግናለን የቬሮኒካ ተወካይ ምንም አይደል። አዎ ግን ይኸውልህ በሁሉም ተለመደ አይደለ? ሁሉም ይኸውልህ እንደነሱ ይመስላችኋል። እዛው ቲክቶክ ላይ ይብካኩና እንግዲህ ለቃሌ ይቅርታ ትክክለኛው ነገርም ስለሆነ ነውና ያብካካሉ። ከዛ ሁሉንም በእነሱ በወረደ ማይንዳቸው ልክ አንተንም ያስበዋል። ከዛ ናይ መታ እንትን ካልሰጠች ማለት አንዳንድ ጊዜ እስቲ ማንነች እንኳን የተጠራችሁ እኮ ነይ የምትባለውም እና የሚባለውም ሰው እኮ ማን ነው ማለት አንድ ነገር ነው እንዴ። ሺዝ ቬሮኒካ ማለት ቬሮኒካ የተለየች ሰው ሆና አይደለች። እንደውም ለፐብሊክ በጣም የቀረበች ሰው ነች። በረም ራሷን እንትን ያለች ሰው አይደለች። ግን ደግሞ
ያለችበት ሌቭል እኮ አለ። ስጠራት የምጠራበት ጊዜ ወስኗል። ነው አትጠራ። ለምሳሌ ለበጎ አድራጎቶች ምናምን ለበጎ አድራጎት እንኳ ሆኖ እዚህ ቲክቶክ ላይ ተወጥቶ ከሊት ሰብስብ በሚባለው ስታይል ሳይሆን ዌል ኦርጋናይዝድ ሆነ ለምሳሌ እንደነ መቄዶንያ ትልልቅ አላረለ ትልልቅ ልጆች በስነ ስርዓት ለሆነ ካልሆነ በስተቀር ዝም ብለህ ነይ ምናምን የሚባል ማንም አይደለችም። እሷ ማንንም ሰው እንደዛ የምትለው ነገር አይደለም። ነይና ይኸውልህ እኔ ሲጨንቀኝ ቲክቶክ ሲጨንቀኝ ማለት ተጠቃሚ ነኝ፣ በደንብ እጠቀማለሁ። ግን ደግሞ የምታየው አልጎሪዝሙ ትንሽ የራስ ነገር ላይ ስትቆይ ከዛ እንደነዚህ አይነት ቪዲዮዎችን ሲሚላር ቪዲዮዎች ነው የሚያመጣብህ። አሁን ሰሞኑን አንጠቅስም ውድ ተመልካቾች አይታችሁታል። ብቻ በቃ ቲክቶክ ላይ የነበረው በጣም ነገር ያው ሁሌ ነው የምንለው ገመናን አውጥቶ የቤትህን ገመና አውጥተህ ማስጣት ምናምን። ሌላ አሁን እንግዲህ በነ ቬሮኒካ ልክ ያጋቡ እሷ እንትን ስታደርግ እሱ ሲያደርግ የነበሩ ሰዎች ይመስል አንዳንዱ ይኸውልህ ልብስ ሁላ ምን እንደለበሰው ላይ ይናገራል ማለት ምንም ባልተፈጠረበት ሁኔታ ላይ ምንድን ነው ብሎ በጣም ደስ ያለኝ ነገር ከነሱ መካከል አንድ ሰው ምን አለ መሰለ ታዋቂ ነው እንደውም ብዙ ሰው ያው ቲክቶክ ላይ ማለት ነው ፎቶዋን እንዲለጥፈው እንደዛ ምናምን ሲል መጣና አውርድ መጀመሪያ ሳይጣራ ፎቶ ለጥፈ ምናምን ቃልባቸውን ገፎ ሁሉ የሆነ ቦታ ላይ ሲያስወርዳቸው አየሁ። አዎ እንደዚህ ጥሩ እያልኩኝ ነበር። ገብቷል። የሁለቱንም ለጥፎ ማለት ነው። ልክ አይደለም እኮ ከፊልሙ ላይ እኮ ወጣ ሲል አሁን ምናልባት ይኸውልህ እዛ ቢሃይንድ ዘ ሲን የነበሩ ሰዎች የነበረ ፎቶ ሊሆን ይችላል። ገባ ከዛ የሆነ ሰው እንዲየማገጡ ነው እንደዚህ ብሎ አንተ ያን ፊልም እየተሰራ እንደሆነ አታውቅም። ሲኖቹ ሮማንቲክ ናቸው፣ ካሜራው አይታይም፣ እነሱ ምናምን አንተ እኮ ይቻላል ባይዘው ለኛ ሀገር ደካምነታችን ምን እንደሆነ ታውቃለህ? መክሰስ ትችላለህ። አዳሚ አርፋ ተቀምጥ ነበር። በስም ማጥፋት በሐሰተኛ ስም ማጥፋት ወንጀል መክሰስ ትችላለህ ያለ አንተ ፍቃድ። ፐብሊክ ፊገር መሆን ማንም ታዋቂ አርቲስት መሆን ያንተ ፎቶ የትም ቦታ ስላለ አምጥተው እንደዚህ አድርጓል ብሎ መለጠፍ በሐሰት ስም ማጥፋት በረም ያስቀጣል። ግን ችግሩ ምንድነው? አሁን የቦታ ልዩነት አለ። ለምሳሌ ሌላ ቦታ ያሉ ሰዎች ናቸው ይሄን የሚያነሱት። አሁን ቬሮኒካ ብትከስ ለምሳሌ ሄለን በድሉ እዛው ሀገር ውስጥ ስለነበረ ይሷል በጣም ስቃይት የነበረ እዛው ስለነበረ ከሳ ሲዛ ምናምን አስፈረዳው። ግን በቃ በዛው ሞራራ ይሆናል በቃ አጠፋት ያው ብታረገው እንኳን ገባ። አሁን ሌላ ሀገር ያለ ሰው ያነሳና ይለጥፍና እንደዛ ይላል። ከዛ በኋላ ለመክሰስ አንዳንድ ነገሩም አይመችም። ገብቷል። ኖ ይኸውልህ ቢኒ ለምሳሌ አሁን የማያቸው ሰዎች ይታወቃሉ። ጥቂት ሰዎች ናቸው ውጭ ሆኖ የሚለፈልፉት። እናውቃቸዋለን። ያው ውድ ተመልካቾች ታውቋቸዋላችሁ። እናንተም ይቀበራሉ አይቀበሩም ሀገር ቤት እሱ ነው ማሽ መጣበታሉ። እሱ አይመለከተኝም ከደሙ እሱ ነኝ። ታው ልቀበርበት አይመለከተኝም። ውጭ ያሉት ናቸው ስትል እሱ ነው አይሚሮ ውስጥ የመጣው። እሺ እንቀጥል። ውጭ ያሉት ይታወቃሉ። የተወሰኑ ሰዎች ናቸው የምናውቃቸው ናቸው። ከዛ ውጭ ደግሞ ሀገር ቤት ያሉ አሉ እንደፈለጉ የሚሉ ሰዎች ማለት ነው። አንዳንድ ይኸውልህ ዝም መባል ማለት ምንም አንተ ልክ ነህ ማለት አይደለም። ዝም ስለተባል ሁሉ ነገር በቃ ልክ ሆነ ወይም ደግሞ ተፈርተህ ምናምን አይደለም። ያ ሰው ንቆም ስለተወክ ሊሆን ይችላል። ያን ነገር መረዳትም ነገር ደግሞ አንድ ነገር ነውና ቲክቶክ ብለነው በጣም ለቲክቶክ እንደማን አይነት ሰው ያስፈልጋል መሰለህ? እንደ ሳሚዳን አይነት ሰው ማለት እንደው ይምጣ አይደለም ለሱም አይመጥነውም። ማለት ይሄ ፌስቡክ ላይ ልካቸውን በቀል በሚመስል የሚናገረው ነገር አለ አይደል? በዛም ልክ ብቻ ያሳዝናል። በሶሻል ሚዲያ እንዳጠቃላይ ቲክቶኩ በተለይ ምንም የቲክቶክ ፕላትፎርሙ ጽንሰ ሐሳቡና እኛ ተላልፈናል አጠቃቀማችን። እሷም በቃ ከመውራት ነው በቃ በቂ ማለት ቪዲዮን ቁጭ አደረገችው በቂ ማለት አይመጥናትማ። አሁን እንደዚህ ስለተባልኩ እንዲህ ነው ብትል መውረድ ነው በእነሱ ልክና ያ ነገር ደግሞ ላይ ከዛ አንድ ነገር ደግሞ እንደዚህ ሲደረግ ደግሞ መተህ እኮ አንዳንድ ጊዜ
ሰው አሳስቶ የሆነ ኢንፎርሜሽን ሰጥቶ ምናምን ሊሆን ይችላል ያን ነገር ያደረገው አይደል ወይ እንደዚህ ትላንትና እንደዚህ የተባለው እንደ የተደረገው ነገር እንኳን እንደዚህ ነው ሶሪ የሚል እንኳን ሰው የለም በፍጹም ከባድ ነው ኤኒዌይስ እንግዲህ ከቻላችሁ ምንድነው እኛንም ጥሩን ከሰው በታች አታድርጉን ጥሩንና እኛም ኑ መልስ ስጡበት በሉንና እኛንም ስታፈምሱን ስላለ ያው እንግዲህ ወደሚቀጥለው ሐሳብ ብንሄድ አርቲስት ህሊና ጌታቸው ያደረገችው ቃለ መጠይቅ ወይም ደግሞ ኢንተርቪው ነበርና እዛ ላይ የተናገረችው ነገር ትንሽ የሚያበሳጭም የሚያነድድም ነገር ነው ብዙ ጊዜኛ ሰርተናል እዚህ እንትን ላይ ስለ ሲንግል ማምነትና እዛ ላይ የተናገረችው ነገር ምን መሰለህ ማንም እናት ሆና ሲንግል ማዘር መሆን አትፈልግም ማንም እናት ቢብስባት ባይመቻት እኔ እንዲያውም አሁን ለልጆች የምታስብናት እዛ መጥፎ ትዳር ላይ ትኖራለች ያላስብም ወጣ ለልጆቹ በስነ ስርዓት ታሳድጋለች ማሳደግም አለባት ስለዚህ ሲንግል ማም ሆና መኖር አለባት ለኔ ሲንግል ማም ሆኖ የሚያኖሩ የኖሩ ያሉ ያመረጡ ሴቶችን በጣም ነው ማደንቀው ሲንግል ማምነትን ይመረጣል በጣም ፕሮሞታው እኔ አሁን እንዲያውም ሲንግል ማዘርነትን የሚመርጡ ሴቶች ጀግኖች ናቸው ለኔ ብላ በጣም ፕሮሞት አድርጋለችና ምክንያቱም ያን አባት አይተኩም ቢያንስ እዛ ቤተሰብ ያደገኛ ልጅ ነው ዛሬ ሴት ልጅ የሚደፍረው ሴት ልጅ እየቀጠቀጠ የሚያኖረው እንዳትሰራ የሚያደርገው እዛ መጥፎ ቤተሰብ ላይ ያደገ ሰው ነው እሺ እና ይሄን ነገር እንደዚህ አይነት ነገሮችን የተናገረች ማንንም እናት ወዳ ሲንግል ማም አትሆንም ማንንም እናት ቢብስባት ባይመቻት እኔ እንደውም አሁን ለልጆቿ የምታስብናት እዛ ይሄ መጥፎ ትዳር ላይ ትኖራለች ብያላስብም ወጣ ልጆቿን በስርዓት ታሳድጋለች በአግባቡ ታሳድጋለች ሴት የሚያከብር ወንድ ታሳድጋለች ምክንያቱም እሷ ታውቃለች የተጎዳችውን ሴት የሚያከብር ለሴት የሚኖር ወንድ ታሳድጋለች ሴትም ከሆነች በስርዓት ነው ታሳድጋት እሷ የተደረገችው እንዳትደረግ ያያረገች እና እኔ አሁን እንደውም ሲንግል ማም የሚመርጡ ሴቶች ጀግኖች ናቸው ለኔ ምክንያቱም ያን አባት አይተኩም ቢያንስ እዛ ቤተሰብ ያደገ ልጅ ነው ዛሬ ሴት ልጅ የሚደፍረው ሴት ልጅ የቀጠቀጠ የሚያኖረው እንዳትሰራ የሚያረገው እዛ ቤተሰብ ላይ እዛ መጥፎ ቤተሰብ ላይ ያደገ ሰው ነው እና በማንነትሽ ነው እንጂ እኔ በጾታዊ ፌሚኒስት ምን እኔ አልሰማም አላምንም እንደዚህ አይነት ነገር አባት ስርዓት መሆኑን አታውቅም ማለት ነው አባት ስርዓት ብቻ ሳይሆን ሁሉም ትዳሮች ሲፈርሱ ሁሌ የወንድ ልጅ ጥፋት ብቻ አይደለም ሁሌም ደግሞ ደፋሪ ልጅ ያድጋል ማለትም አይደለም ይኸውልህ በምንድነው ደፋሪ ልጆች የሚደበድቡ ኦር ሰምቲንግ የሚያደርጉ ልጆች ሁሉም በብቸኝ ማለት በተለያየ ቤተሰብ ውስጥ የኖሩ ልጆች እኮ አይደሉም እናት አባትም ይያለው ይኖራል አብረው በተከበረ ቤተሰብ ውስጥ ያደጉ ልጆች ይሄንን ካራክተር ያመጣሉ ወይም ደግሞ ሁሌ በጣም እናደደው ነገር አንድ ነገር ልንገርህ ትዳር ሲፈርስ እነዚህ ስፔሻሊ እነዚህ ለሴት ጠበቃንን ምናምን ነገር ለሴት ጠበቃንን ምልህ ትክክለኞቹን አይደለም እነዚህ ይሄ የበግ ለምድ የለበሱ ሰዎች አሉ ሁሌ ወንድን ነው ክሪቲሳይዝ የሚደረገው የራሳቸውንም ትራውማ አምጥተው ጀነራላይዝድ አድርገው የሚጭኑት መሆን የለበትም ቢኒ አሁን ሲንግል ማምነት በምን አይነት መለኪያ ነው እንትን የምታረገው እንደውም ልጅቷ ምንድነው ያመክንዩ ያደረገችው እንደውም ብቻዋን ሆና ልጁን ስታሳድገው ሴት ልጅን እንዴት መንከባከብ እንዳለበት በረንብ ያስተማረችው ታሳድገዋለች ብላ ነው አፕሪሺየት ያደረገችው ልጁ ምን አይነት ነገር ግማሹ ነገር እንደጎደለው አላወቀችም ወይም ደግሞ ያን ነገር አውቃ ለመናገር አልፈለገችም በየትኛው መለኪያ ነው አንድ ልጅ በየትኛውም በለው በእናት ብቻውን የሚሆን አባት ብቻውን የሚያሳድገው ይሄ ልጅ ሙሉ አይደለም ሁሌ ጎደሎ ነው ገብቷል አይደለ
እናት አባትም መሆን አትችልም፣ አባትም እናትም መሆን አይችልም። ያንዱን እንትን መሸፈን አይችልም። ገብቶሃል አይደል? ሁላችንም እንደ ተፈጥሯችን የተሰጠ ነገር አለ። ሁለተኛ መተህ አሁን ላይ እኔ ግራ እየገባኝ ነው። ኢንተርቪስቱ ሚዲያ ላይ ወጥተው እቺን ነገር ይጠቅሳሉ። ሲንግል ማምነት አሪፍ ነው፣ ሲንግል ማም ምናምን ይወልብ አዶ ነው። ትዳር ውስጡን ትለያይ ጭራሽ ኑራት አይኑራት አላውቅም፣ ግን አይባልም። በፍጹም አይባልም። ብትችሉ አትለያዩ። ሴፉ ላይም ሲመጡ ብዙ ናዊዴይ ሲውል በጣም በቃ ይሄ እኛም ለመር ነው። ትንሽ ጮኸን ዝም ነው የምንለው። ሚዲያዎቹም ደግሞ አውቀው ለምን እንደሆነ አላውቅም ይሄን ነገር ያነሱታል። ላይክ ትንሽ ጠፍታ ነበር አለ አውቃም። አንዳንድ ጊዜ እኮ እንደዚህ አይነት ነገሮችን በመፍጠር እንደዛ ነው ቀድሞ ያሰብኩትኛ ለመነሳት ስማቸው ምናምን በቃ አሁን እንዲወራላቸው ምናምን፣ ግን ጥለው የሚሄዱትን ጠባሳ ባለመገንዘብ ብቻ ሳይሆን ጥፋት እንደሆነ እያወቁ ያጠፋሉ። ቢን ይኸውልህ ብቻዋን የምታሳድግ እናት እንግዲህ ሁሉም መጥፎ ናቸው ማለት አይደለም። ሲንግል ማም ሆነው አብዛኛው ግን በእኛ ሀገር የተለመደው ትሬንድ አባት እንደዚህ አድርጎ አባት እንደዚህ ሆኖ አባት እንደዚህ ተብሎ ነው። ይሄ ልጅ ለሴት ልጅ መልካም እይታ ይኖረዋል ብለን እናስብ፣ ግን ሳይኮሎጂካሊ ቶርች እያደረግነው ነው። ጎዶሎ እያደረግነው ነው። በተፈጥሮ ያስገዳጅ ሁኔታ በህይወት ማጣት እንደገና ደግሞ ባለው የትዳር ውስጥ ከባድ ሁኔታ ግዴታ እንደዛ ሆናችሁ ኑሩ ማለት አይቻልም። ግን ይሄ ትዳር ውስጥ ማይነር በሆኑ ነገሮች እየተነሱ ትዳር አፍርሰ ሲንግል ማምነት ይሻላል የሚለውን ነገር ካበረታታ አገር ነው የሚፈርሰው። ትዳር ተቃለ መፍረስ ማለት አገር መፍረስ ነው። እንደውም ጌጡ ተመስገን ላይ የወጣ አንድ እንትን ነበር ስለሱ ትንሽ ብል አሁን አዲስ የወጣ ሪፖርት ነውና አዲስ አበባ በ6 ወራት ውስጥ 5800 ፍቺዎች ተደርጓል በ6 ወር። ሊያውም ይሄ ደግሞ ህጋዊ የሆነው ጋብቻ ማለት እና በአዲስ አበባ ከተማ ባለፉት 6 ወራት ውስጥ ብቻ ከ5805 ፍቺዎች መመዝገባቸውን የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምናምን አስታወቀልና ይህ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2000 ብልጫ አሳይቷል። ካለፈው ዓመት አይተው ከሆነ አሁን እኮ ምን አይነት ዳሜጅ እንዳለው ነገር ነው። በተጠቀሰው ጊዜ ውስጥ እዚህ ጋር ራሱ በጣም ይገርም 19800 ጋብቻዎች የተመዘገቡ ሲሆን ከፍቺዎቹ መካከል 1750 ያህሉ በህጉ መሰረት ፍቺው በተፈጸመ በ30 ቀናት ውስጥ የተመዘገቡ ናቸው። ማለት በአንድ ወር ውስጥ ምን ያህል ፍቺ እንዳለ ተጋብተው በቃ በመጀመሪያ ወር 1000 ስንት ነው 750 ገና በአንደኛ ወር ነው የተፋቱት። እንግዲህ የፍቺው መንስኤዎችና ማህበራዊ ቀውሶቹ የህግና ማዕከላዊ ጉዳይ አማካሪ ምናምን ይልና ብቻ ይኸውልህ ዳታውን ለማሳየት የፈለኩት ምንድነው መሰለ ይሄ እንደ ሀገር እዚህ ላይ ሁሉ ተጠቅሷል። እንትኑ እንደ ሀገር የሚያመጣው ዳሜጅ ቀላል አይደለም። ምንታየው ነው ቁጥረት አዲስ አበባ ብቻ ነው አስብ። እንግዲህ ሊያውም ደግሞ ይሄ በህጋዊ መልኩ የተጋቡትን ጋብቻቸውን ያፈረሱ እንጂ በህጋዊ መልኩ ይሄ በማዘጋጃ ቤት እንደሚባለው ያልተጋቡ ግን ብዙ ፍቺ ያለው ደግሞ አለ በደንብ ያልተጠቀሰ በደንብ። ከዛ ደግሞ ሁልጊዜ ሴቶችን እንዴት ልበለ እንደነዚህ አይነት ሰዎች ይመጡና ትዳርን ቅልል መፍታት እና ሲንግል ሆኖ መኖር ቀላል እንደሆነ ይህን ስንል ግን ተመልካቾቻችን ትዳር ውስጥ ትዳሩን የሚያፈርስ ችግር ካለ ኦፍ ኮርስ መፍረስ አለበት። ይሄ አቢዩዝ ካለ ምን ካለ የሚያፈርሰው ነገር ካለ መፍረስ ፕራውዶ ነው እንደሚያወሩት አይደለም። አቢኒ በማያፈርስ ነገር እንዲፈርስ እያረጉ ነው እነዚህ። ይሄ እየተላለፍኩና የምትኖርበትን ነገር ቀላሉ በጣም ቀላላሉ ነገር እንዲፈርስ እያደረጉ እንዲቀል በቃ ማፍረስ ትዳርን ቀላል እንዲሆን እያረጉ ነው ያሉት እንደነዚህ አይነት ሴሌብሪቲ ናቸው። ይኸውልህ ኮምፎርት ዞን ውስጥ እንዳሉ አድርገው ራሳቸውን ይቆጥራሉ። ላይክ አሁን አም ሲንግል ምናምን ነገር እሷ ተሳክቶላት ሀብት ሊኖራት ይችላል። ይቅርታ ማረ አሜን። እና ሀብት ኖሯት ምናምን ነገር ሚዲያ ላይ የሚወጡትም ሴሌብሪቲዎች ናቸው፣ ሳንቲም አላቸው ምናምን ነው። ኦኬ ሌላው ህብረተሰብ እኮ እንደሱ አይደለም። ያቺ ትዳር የምትፈቷ ግዴታ ትኑር ከዛ ሰው ጋር ወይ ምናምን ነገር እኮ አይደለም። ግን እንዴ መቻቻል፣ መከባበር
ገብቷል አይደለ አሁን ሰዎች ምን እያሰቡ ወደ መምጣት ጀመሩ ብዙ ኮሜንቶች ያያለው አንዳንድ ሴቶች ትንሿን ነገር አይደለም ተቻችለ ለምታልፉ የሚያስብል ሳይሆን እንዲሁ ከነገር ማትቆጥረው ነገር እንደዚህ ያርጉኛል ይሄ ነገር ማካለ ይችላል ፍሪደም ማግኘት ይችላል መለየት እንችላለን ነው ትዳር እንደሱ አይደለም በልጅ ላይ የሚያመጣው ራሷስ ሚስትየው ራሷ ተጎጂ ነች ሳይኮሎጂካሊ ገብቷል አለ ከዛ ወጣ ብቻዋን መኖር ስትራግል አለው ልጅ ማሳደግ ምናምን ይሄ ፕሮዳክቲቪቲ የምትለው ነገር አይኖራትም ከዛ በኋላ ብቻህን አንድ ልጅ ስታሳድግና አብረ በጋራ ሆነ ስታሳድግ ልዩነት አለው ፕሮዳክቲቭ ነህ አንድ ላይ ስትሆን ምናምን ችግሮች ልጅ ሜንታሊቲ ላይ ሜንት ከምንም በላይ በቃ ይሄ እንደውም እኮ አግብተው ለመፍታት ሲንግል ለመሆን ነው አንድ ሰሞን ጭራሽ ሲሉ የነበረውን ሰምተናል አያስፈልግም ትዳሩ በቃ ከወንዱ ዘሩን ተቀበለ ይዞር በይ ነው በቃ ወለጂ ያላባት መውለድ እንጂ ማግባት አልፈልግም ሁሉ የሚል ነገር አምጥተዋል ነበር ያ ግን እየተደጋገመ አሁን እኔ ሚዲያዎችን ቢኒውል አንድ ነገር አለ አይደለም ሚኒስትሪ የሚቀርና እኛ እንኳን እናንተ ካፋችን እንኳን ላይ የሚመጣው ለቃላችን እንኳን ይቅርታ ያያል ነው እንደው ራሳችንን ለማዋደድ አይደለም እንጠነቀቃለን የራሳችን የሆነ ስታንዳርድ አለ ሚዲያው ላይ እዛጋ የሚያቀርቡ ሰዎች አሁን ችግሩን መሰለ እቺ አርቲስት አብዩዋ መታ ተረሳው ብላ ስታስብ አወዛግባ እንደዚህ እንድናወራት አድርገናለች ፕሮሞት እንድናረጋት የፕሮግራም አቅራቢዎቹን በራሳቸው ያ ፕሮግራማቸው እንዴት ታይላቸው እንደዚህ የሚያስጮህ ነገር ፈልገው ወይም ደግሞ መዘው ጠይቀው እንዲጮህ ያደርጉታል ከዛ በኋላ እንደዚህ እንዲወራና እንዲ ፕሮሞት እንዲደረግ ይሆናል ግን ያልታወቃቸው ዳሜጁ ነው ትዳር የግልህ ነው ትዳር የራስህ ነው ስለዚህ ሚስጥር ነው ፐብሊክ ላይ የምታወጣው አይደለም ልትጠየቅ ትችላለህ በትዳር ላይ ምናምን ኖ ፐርሰናል ጉዳይ ነው ብለን ማለፍ ያለብህ አንዳንዱ የሚሰጡት ምክንያት አለ አይ ማህበረሰቡ መማር አለበት ከኔ ታሪክ እንደዚህ እንዲማር ነው ኖ አይደለም የሚገርም ነገር የዙፋን ልፍ የሚል መጽሐፍ አውጥቷል ተስፋዬና ይሄ ነው ይሄ እንደዚህ አይነት ልጅ አሁን የሆነ ቤተሰብ የጎደለው ልጅ ያድግና ከባድ ነገር ውስጥ ያድግና ነገ ስልጣን ይይዛል እኮ ያ ገባ የሆነ ነገር ፓርቱ የጎደለ ነውና አንተ መጥተው በዛ ሰዓት ስልጣን ይዞ የሚመራው አመራር ይታያል አንተ ልክ እንዳልሆነ ምናምን ግን ከራሱ የመጣ ካስተዳደጉ የመጣ ነው ስለዚህ እንዲህ አይነት ቦታ ላይ ስልጣን መያዙን ብቻ በየቢሮ በየአለቃ በየሚሆኑት ሰዎች ነገ አገርን ያፈርሳል በትዳር በፈረሰ ቤት ውስጥ የሚያድግ ትውልድ ነገ ቦታዎችን ሲይዝ ባለበት ችግር ምክንያት ያስተዳደግ ችግር ምክንያት እንደ ሀገር ኪሳራ ነው ከባድ ኪሳራ ነው ገባ ያመጣልና ችላ መባል የለበትም እንዲህ አይነት ነገር እኔ እንጃ ምን ሲንግል ማምነት ቢን ይወለ ለሴቷ ለወንዱም አይጠቅም ፕሮሞት አይደረግም ሁለተኛ ደግሞ እንደነዚህ አይነት ሲንግል ማምን አፕሪሺየት አድርገው የሚመጡ ሰዎች ሁሌ ካያቸው ሴት ልጅ ሁሌም ተጨቋኝ አድርገው ነው የሚያስቡት የሚስሉት አትጨቆንም ወይም ደግሞ አይከብዳትም አይደለም የቱንም ያህል እሷ እንኳን በድላ ቢለያዩ በራሱ ሴት ተፈጥሯዊ እንትናቸው በራሱ እንድትጎዳ ያረጋታል የቱንም ያህል እንኳን ኢቨን እሷ እንኳን ጎርታ ወንዱንም ቢሆን ግን ደግሞ በዛን ያልክ ሰው ላይ የሚፈጠር ኢሜጅ ሴት ልጅ ወንድ ልጅ እንድትፈራ ትዳር የሚባለው ነገር ሲመጣው የሲንግል ማምነትን ነገር ከትዳሩ ጋር አብራ ስትጀምር እንደ አንድ አማራጭ አድርገ ይዛው እንድትገባ ፕሮሞት እያደረጉ ነው ትዳር ይወለ ስትገባ እላይ ያለው ብለህ አይደለም የምትጀምረው በላይ ይሄ ኦፕሽን አለኝም ብለህ አይደለም የምታደርገው ሲንግል ማምነት አለ ብለህ አይደለም ኮንፊደንስ ኖሮ ልትገባ የሚገባው ትዳር ውስጥ ስትገባ ያ የኔ የምለው ሰው አብሮኝ እስከ መጨረሻው ድረስ ችግሮችንም መከራዎችንም ደስታዎችንም ሀዘኖችንም አብረን እንወጣዋለን ብለን አስበህ የምትገባው ቃሉም እሱ ነው ባለማውን በመንፈሳው ያ እንደዛ ነው የሚለው አሁን ላይ እነዚህ ፕሮሞት እያደረጉ ያሉት ትዳሩን ገባለሁ እንግዲህ ትዳሩን አትፍሪው ገላመጥከኝ ብላ ፍርስ በቃ ከዛ በኋላ ሲንግል ማምነት ስላለ አትፍሪ ግቢ አይነት ነገር ነው አይደለም ካልኩሌሽን የለውም እዚህ ጋር ግን ሁሉ ጊዜ እኔ ማልስማማበት ነገር የኔ ራስ ያስተሳሰብ ስላለኝ ነው ለልጅ ተብሎ መኖር የለበትም የሚባለውን ሐሳብ ማለት መጥፎ ካልሆነ ገብቷል ለልጅ ተብሎ መኖር የለበትም የሚለውን ሐሳብ ትቀበላለህ ከዚህ በፊት አንድ የሆነ ፖድካስት ላይ ሰርተነዋል እሱኛ ጋርና ይኸውልህ
እንደውም በማን ጉዳይ እንደሆነ በቅርብ ጊዜ ወራቶችን የሰራ ነው ቢኒ ለልጄ ምንም ነገር መስዋዕት ከፍላለሁ ትላለህ አይደል ልጄ ሞትም ቢሆን ነፍሴንም ሰጣለሁ ትላለህ አይደል ታዲያ ለልጅ ነፍስን ከሰጠ ምን አለ አውራበት ነው ለልጅ ስትል ህይወቱ የተስተካከለ እንደውም እኮ ለኔ ያልኩ ያለሁት ይሄን ለማስተካከል አይናሳር እየተገደልሽ ኑሪ ወይ እየተገደልክ ኑር ሳይሆን አይደለም ግን ማይነር የሆኑ ነገሮች ለልጅ ስትል ዋጋ መክፈል ተገቢ ነው ነው የምለው ለልጅ ሲባል መኖር የሚባል ነገር የለም ምን እንዲህ ሰው ነው ምናምን አሁን አዲሱ የመጣው ስታይል ኢንስቲትዩሽን የሁላችንም እናትና አባቶቻችን ናቸው the best exampleዎች ማንንም ሌላ ሪፈር መጻፍ አያስፈልግም ማናችንም ህይወት ውስጥ እናትና አባቶቻችን ተቻችለው ነው ይኖሩት አሁን ላይ ይሄ መቻቻል ላይ ሰራም ትዳር ላይ መከባበር ነው መቻቻልና መከባበር ሰርዘናታል ብስሪ እሷን ሰርዘናት ነበር ሰዓት መተላለፍ ነው አንተ አልክ ይውላው መቻቻል የሚለው ነገር አንተ አልክ እንጂ አልቀየርኩት ሐሳቤን ቀየርኩ መብታለኝ ይወል ለምሳሌ ቆይ ምክንያቱም ላስረዳና ከቀየር ካልቀየር ችግር የለም እንቀጥላለን ተመልካቾችም ይሄን ሐሳብ ይሰጡበታል መቻል እንትን አለው መጨረሻ አለው አንድ ሰው እስከምን ነገር ይችላል ችለ ይበቃል ይፈነዳል ነው ምንድነው ዋናው ነገር ለመዝለቅ መተላለፍ ነው በቃ ማለፍ ለዚህ እኮ ነው ግጭት ሲመጣ ቻልኩኝ እስከዛሬ እንደዚህ ያረከኝ ቻልኩኝ መቻል እንዴት ተሰምክ ምን ብሎኝ ነው ተመልካቾች ምን ብሎኝ ነው ምንድነው እንደ ቲክቶክ እስኪ ታጻፉልኝ አይባል እዚህ ላይ ስታስበው መቻል ልክ ካለው ካለፍክ ግን መተው አይደል መተላለፍና መከባበር በሚለው አሁን ይኸውልህ የእናትና አባቶችን ያነሳውት ለምሳሌ አይ ምንድነው አይበደሉም አይንተና አይሉም ምናምን ይያልኩኝ አይደለም በጣም እንደውም በእኛ እናትና አባቶች ከዛ በፊት በነበረው በጣም እንትን ነበር ወንድ ልጅ መጥፎ ጭራቅ ሆኖ አይደለም የመጣንበት ይሄ የቅብብሎሽ ባህል ወይም በለው የኑሮ ዘይቤ ልማድ ነው እንጂ የሰው ልጅ ሲፈጠርም መጥፎ ሆኖ አይደለም ትዳር ውስጥም ሲገባ አሁን ከዚህ ትዳር ከያስኩ ጀምሮ መጥፎ መሆን አለብኝ ብሎ አይደለም የሚጀምረው እንደገና ደግሞ ተፈጥሯዊም ነገር ደግሞ አለ እንጂ ያን ተፈጥሯዊ ነገር ካላፈረስን እኮ ነው አሁን እኮ ማለት ወንድ ልጅ እንደ ወንድ ልጅ ሆኖ ይኖር ይሄን አሁን ሲባሉ በቃ እሷ ተሸክማው እንትን ሰርታ እንደዚህ በቃ ፕሮቫይደር ነው ወንድ ልጅ ወጥቶ ሰርቶ ሊመጣ ይችላል የቤት እመቤት ከሆነች እሷም ስራ ነው ቤት ውስጥ ቤትም ነው የምትለው ዝም ብላ ነው መባል የለበትም ቤቱን ቴክ ኬር ታደርጋለች እሱ ውጪውን ቴክ ኬር አድርጎ ይመጣል ይሄ ኖርማል ነገር ነው አሁን ግን ኖርማል እንደ ኖርማል አይታይም ይኸውልህ አንድ ነገር አለ ሁሉ ነገር እንደ ዘመኑ ትኖራለህ እንደ ዘመኑ ኒሴንስ ናውዳይስ ሁለቱም የኑሮ ውድነቱም ያለው ነገር ሁሉ ሁለቱም ወጥተው የሚሰሩበት ሁኔታ ነው ያለው ሲገቡ ከዛ በኋላ ቤት ውስጥም ያለውን ነገር ደግሞ ቴክ ኬር ተከፋፍለህ ትሰራለህ ገብቷል ሴት ልጅ የምትወጣው አሁን ቴንሽኑ ምንድነው ተፈጥሮ የምትገድበን ቦታዎች አሉ ስራዎች ላይ ራሱ ሴት ልጅ ወንድ ልጅን ተክታ ማትሰራው ስራ አለ ወንድ ልጅም ሴት ልጅን ተክቶ የማይሰራው ስራ አለ እቤት ውስጥ አለ እንዴ ብዙ ነገሮች አሉ ቡና ያርገበገበ ፈለም ተባብለናል እኮ እሱ ይወላሽ እኮ ነው ችግሩ ለመጥቀስ ነው አይ ምን ከዛ ውጭ ብዙ ነገሮች አሉ ቢኒ ለእናት ግን ከሆነ ያረጋል ወንድ ልጅ እናትን አታምጣት እናት ነች እና ግን ትዳር ላይ ማትተካቸው ነገሮች አሉ ተፈጥሮ ሂደቱ እኮ የሚል ምንድነው ለምሳሌ ከእናት ጋር ያለው ተፈጥሯዊ ግንኙነትና ከባለቤት ጋር ከአባት ጋር ከወንድም ከእህት ጋር ተፈጥሯዊ ግንኙነት አለ ይለያያል ገብቷል አይደል እና ከሚስት ጋር ቤት ውስጥ ተከባብረህ አብረህ ትሰራለህ ኃላፊነቶችን ትወጣለህ ምናምን አሁን መመሰለ እነዚህ አይነት ሴቶች እየመጡ ምንድነው ሪቬንጅ አይነት ነገር ለምሳሌ ትራንትናዎች ላይ እንደዚህ ሆነና ዛሬ ላይ እኔ ኮንዱ በላይ ነሽ ምናምን ነገር ነው በመጻፉም እንደሱ አይልም እንደገና የሆነ ነገር የደረሰባት ሴት ስትኖር አካባቢዋን ነው የምትበክል የራሷ ትራውማ ቶክሲክ የሆነ ነገር ምትለቀውና ታመጣለች ያ ነገር ለማንም እንደ ማህበረሰብ እንደ ሀገር ልክ አይደለም ዛሬ ንግግር አማርልኝ ተብሎ ማይክና ካሜራ ስለተገኘ ብቻ እንደዛ ይወራ በቅርቡ እንደውም እንደግመዋለን ይሄ ነገር እንደግመዋለን ማለት የትዳሮችን እንደገና የእንደዚህ አይነት ጉዳዮችን ውጭ ሀገርና አገር ውስጥ ቤት ሲሆን ደግሞ የተለያየ እንትን አለው
አላር ትዳሩ አንድ አይነትም ቢሆን እንደየቦታው ደግሞ የሚቀያየርበት ነገሮች አሉና እነሱን ራሱ ያለመቀበልና ብዙ ትዳሮች እዚህ በውጭ ምን ያክል እንደሚፈርሱ ምናየው ነው። የዛ ውጤት ኮኖቢን ይወለ የእንደነዚህ አይነት ሰዎች መጥቶ ንግግሮችን የማድረግ ተጽዕኖ ውጤቱ እዚህ ሀገር ላይ ለምንኖረው ኖርማሊ ሲስተሙ በራሱ እንድትበተን ያደርጋል በራሱ። ከዛ ውጭ ደግሞ ይሄኛው ነገር ደግሞ ሲሰሙ እንኳን ሲስተሙ አግዟቸው አይደለም እንደዚህም ተብሎ ደግሞ ጭራሽ ወደማይሆን አንግል ውስጥ ይከቷቸዋል ማለት ነው። ለኔ ተሳስበን ወርክ ብዬ ማምነው ለምሳሌ ኢኮኖሚካሊ ዲፔንድ ያልሆነች ባሏ ላይ ሚስት ኢኮኖሚካሊ ስላልሆነች ወንዱ አስተዳድሪም ስላለኝ ቢሄድም ባይሄድም መኖር ይችላል ብላ ካፈረሰች መጀመሪያውም ትክክለኛ ሚስት አልነበረች። ትክክለኛ የሚሆነው እነዚህ ፖሲቢሊቲዎች ባሉበት ቦታ ላይ ጸንተው የሚቀጥሉ ሰዎች ወንዱም ሴቱም ነው የምልገቡ። ይሄ ትቶ ለመሄድ ተገዶ ሳይሆን ባልና ሚስት መሆን ያለበት ሲስተሙ አንዳንዴ ያስተሳስር የለ እሱ ስለሆነ የሚያስተዳድረኝ እኔ ገቢ ስለሌለኝ በወጣ ሴት ሄዳለሁ ብላ ከኖረች ይሄ ትክክል አለም እየተጎዳች ከኖረች ገብቷላትም የለባትም። ገባህ አይደል የፈለኩት። እሷም ደግሞ ስላላት በቃ በትንሽ በትልቁ በጣም አስተዳድረኝ ልትወይን ትዳር ካለች ይሄ ትክክል አይደለም። ግን እንደተባለው ወደ ትዳር ስትገባ በክፉም ጊዜ በደጉም ጊዜ በህመምም ጊዜ በምንም ጊዜ ተባብለ እስከምትገባ በእነዚህ ሁሉ በምቾቱም ጊዜ በችግሩም ጊዜ አብረህ የምትወጣው ከሆነ ያ ነው ትክክለኛ ትዳር ብዬ ነው ማስበው። እዚህ ግን የምናየው እንደዛ አይደለም። ኤኒዌይስ እሱን እንሰራዋለን በረንብ የምንሰራበት ነው። ወደ ተመልካቾች እናንተም እስቲ የምንሰራው ፕሮግራም በቅርቡ ስለምንሰራ ሀሳብ አስተያየታችሁን ስፔሻሊ በውጭ ዓለም ላይ የምትኖር ሰዎች በየትኛውም ዓለም ላይ ይሁን ግን ስለ እንደዚህ ነገር መተንፈስ ፈልጋለሁ ብላችሁ የምታስቡ ሰዎች ካላችሁ እስቲ በኮሜንት ማስተነፍሳችኋለን ነው አላልኩም ይሄን ሰው የምትተነፍሱበት እድል እናመቻቻለን። እኔ አላልኩም ይሄ ሰው እንዴ አረተው መተንፈስ የምትፈልጉ አልካ ጋላግደው ብሏል። እናንተ አግዱት። አይ እንደው በኮሜንት እንትን ቢሉ የነሱንም ሐሳብ ጨምቀን የነሱንም ልንድን ኤክስፒሪየንስ አንድ ላይ እኛ መስራት ከፈለግነው ነገር ከአብረን አያይዘን ማንሳት እንችላለን ብዬ ስለማስብ እስቲ ጻፉልን። በእንደዚህ አይነት ጉዳይ የሚሰማችሁን ነገር ጻፉልን። ኮሜንታችሁንም ከእናንተ የተጻፈውን እያነበብን እንወያይበታለን ማለት ነው። ይሄን ነገር ለማድረግ ወደ ተመልካቾች ላይክ አድርጉት፣ ሰብስክራይብ አድርጉት። ሞላን እኮ በቃ 60,000 እስቲ እናያለን። ኤኒዌይስ ወዴት ነው ከ60,000 በላይ አሁን ሲያዩት አልሞላም። ካልሞላ ጠቅ አድርጓት። ለዛ ነው ያስታወስኩት። እሺ ወደሚቀጥለው ጉዳያችን እንሂድ። ሰሞኑን እንግዲህ ከቅርብ ጊዜ ወዲህ የዚህ ሂፕሆፕ ብለናል እኮ ባለፈው ሳምንትም እንግዲህ ያው መልስ እየተመላለሱ ነው። ያው አሁን ብለናል እንግዲህ እያለፈ ሄዶ ወደ መሞላለጭ ደርሰዋል። አሁን ከንቱን ወጥቷል። መልሶ እንደገና አሌክስ ንጉስም ለሲያምረኝ አዲስ ሰርቶለታል። አሁን ቴዲዮ እነሱ ለመተንተን ሳይሆን ቴዲዮ አሁን በቅርብ ኢንተርቪው አድርጓል እና እዛ ኢንተርቪው ላይ አንዳንድ የተናገራቸው ነገሮች አሉ። ዞሮ አባቱ ነኝ ብሏል። በቃ ደርቲ ማይንድ የሆነ ኮሜንት አብቤ ነበር ግን ለዚህ ሚዲያ ስለማይመጣን አልናገረውም። እሺ ዞሮ አባቱ ነኝ ብሏል። ማን እናቱ ነች ልትናኛው? እኔ አላልኩም። እኔ ኮሜንት ያነበብኩት የሚገርም ነገር በቅርቡ እዚህኛ ሚዲያ ላይ የምንጋብዘው ሰው ይኖራል። በስልክ ይገባል። እነሱ ሁሉ ከነሳምቮድ ጋር ከነ እንትና ጋር የነበረ ልጅ በጣም በሚገርም ሁኔታ መረጃ ሰጥቶኛል። በደንብ አንድ ፕሮግራም እንዲሆን ስለፈለኩ ነው። በስልክም ይገባል። በጣም ያልጠበቅኩት ታሪክ ነው የሰማሁት። ከነ ማስረጃዎቹ ነው ከነ ሰይፉን ሁሉ ማጣቀሻ አድርጎ ድምጾቹ፣ ጋዜጦቹ ምኖቹ የነበሩ ናቸው። በቅርቡ ብቻ እንትን እንለዋለን ዞሮ እንትን እንለዋለን። ግን ቴዲ ሚው መልስ ሰጥቷል። በቃ አባቱ እኔ ነኝ ብሏል። ኢንተርቪውን አየው። አሪፍ ነው ኢንተርቪው ነው። የተወሰነውን ያየሁትኝ ሆነ ለመናገር ምክንያቱም ያየሁትኝ
የምፈልገውን ነገር ለመስማት ነበር። ኦኬ በቃ አባትነቱን አረጋግጫለሁ። አንድ በጣም ያዝናናኝ ነገር ልንገርህ። የተናገረው ነገር እዛ ስለ ራፕ ወረቀታቸውን የምትሰራ ነጭ መታ ነበር አለ ኢትዮጵያ። እሱን አስምቼዋለሁ። ሽለላና ቀረርቶ ነው እዚህም የተጀመረው ምናምን ብዬ ነግሬያት በቃሏ በአፏ ይዛው ሄዳ ስለነበር ያው ተነቀሰችው አለ። እስቲ ስላታል ሸሌ ቀርቶ የመጨረሻ ላይ ሳኩትኝ በጣም ፈን እያደረገ ነበር። ፈታ ብሎ ነበር ሲያወራ የነበረው። ጆርኒው ግን በጣም ይገርማል። አሁን ቤቱ አያቱ ቤት ፓርቲ አዘጋጅቶ እንደነበር እነሳያት ምናምን አሁን ጋሞችን አርጎ 5 ብር መግቢያ አርጌ ጋርዳ አርጌ ምናምን አለ ሁሉ በቃ ያን ዘመን በደንብ እያወራው ነበርና ፓርቱ 1 ነው ያየነው። ፓርት 2 ዛሬ ይመስለኛል የሚለቀቀው ወይ ተለቋል ኦሬዲ ነው አለን። ደግሞ ፓርት 2 ግን በጣም አሪፍ ቆይታ ነበር። ያው የፖለቲካ ሳይዱን ሳነነካ የራሱን አመለካከት አስቀምጧል። ፖለቲካን በተመለከተ ያም የግል ላይ እንትን ነው። አዎ መብቱ ነው፣ እሱ የራሱ ነው። ሳነነካ ማለቴ በቃ ተውኩት። እሺ ቀጥል፣ አይዞህ ቀጥል። እና አሪፍ ነገር ነው ማለት አሪፍ ስለ እሱ በነበረበት ነው የጸናው። እዛ መሆኑ ዘፍኖ ነበር ታውቃለህ። ያ እና አሁንም እዚህ በንግግሮቹ ላይ መልሶ አንዳንድ ነገሮችን አንስቷል። ባይ ዘ ዌይ ይሄ ጸብ ላይ ተቦርነ ገብቶበታል። ገባበት ምን አለ? አይ እሱ በቪዲዮ ነው ላይክ ይድረስ ለሂፕሆፕ አስመላሽ ኮሚቴ ብሎ ነው። እና የድሮ እናንተ እኛንን ብላችሁ ያው ብዙ አርካይቭ አለው ተቦርነ በጣም ብዙ አርካይቭ አለውና እሱም ታማኝ በየነም አላቸው ብዙ አርካይቭ እና እናንተ አይደላችሁም ብሎ የድሮ ቪዲዮዎች ራፕ ብሎ ትልቅ እንትኖችን እንደውም አውጥቷል ቪዲዮዎችን። እንግዲህ እንትን ስለሚጠይቀን እናናስገባው እንችላለን እናናስገባውም እንጂ ኮፒራይት ያው ዩቲዩብ እንትን ስለሚለን እና እናንተም አይደላችሁም ብሎ ብሏቸዋል። እንግዲህ ምንድነው ያልሆኑት የሚገርም ነገር ይሄም ልጅ ቀርባል ያልኩ ልጅ በጣም ብዙ ነገር ነው የነገረኝና ረጅም ደቂቃ ነው የነገረኝ እንዴት እንደተጀመረ መጀመሪያ ራሱ እንዴት እንደሆነ። በነገራችን ላይ እንትናም ራፕ ነበር ተቃለ ሜሴንጀር የሚለው ቲም ውስጥ ነበር አብይ ይልማ የሳድስ ሚዲያ ባለቤት ስለ 666 ሚተናቆላ ሜሴንጀር ሳይት እና እነሱ ራሱ እንዴት እንደተመሰረቱ በቃ መጀመሪያ እንዴት እንደተደረገ ብቻ በቅርቡ ስለምናቀርበው እኔ እንደ ፈቃደኛ ነኝ ብሏል። እንግዲህ እናያለን። አዎ እና እንትኑም እኔ ጀመርኩም ከመሆን ይልቅ ማንንም ይጀምረው የታደርሰነዋል ማለት አይሻልም? ማንንም አልጀምረው ማናቸው ላውን እኔ ጀመርኩ አባቱ አክስቱ እኔ ሂፕሆፕ ሌሎቹ ሂፕሆፕ አሳወቀቻቸው እኔ ሂፕሆፕን አሳወቅኩት የሚሉት እንዳጠቃላይ አሁን እዚህ ጋር ወደዚህ ወደዛ የሚባባሉት አለ አይደል? ሁሉም በዚህ ኢትዮጵያ ህዝብ እንዲታወቅ አረጋቸው እንጂ እነሱ በሰሩ ስራ አይደለም። እመነኝ አንድ ነገር ሀቃቁን እንነጋገረው። አይ ለምሳሌ ከልጅ ሚካኤል ነው በቃ ከልጅ ሚካኤልና ከቴዲዮ በማድረስ ነው መጀመር አለምለ የበለጠ ማን ዋጋ ከፍሏል መንገር ጠርጓል ብትለኝ ቴዲዮ ነው ምንም ጥያቄ የለው። ያ ደፍሯል እሱ ደፍሯል መንገዱን። ኦኬ አዎ እዚህ ጋር መንገዱ ማለት ይኸውልህ ለምሳሌ ለሱን የመጀመሪያ የምናውቀው እንግዲህ ጉራጌቶን ነው። ጉራጌቶን ሲሰራ እንግዲህ በዛ ዘመን አሰው ጉራጌቶን አሁን ላይ ቢሆን አስበው ጉራጌቶንን አውጥቼ ፌመስ መሆኔን ስላልታወቀኝ አለ በጣም ጆኒ ራጋን ወደው ስለነበር አገኘውታል የሆነ ቦታ እና ደስ ብሎ ጆኒ ራጋ እዚህ ትመጣለህ እንዴ ምናምን ስለ እሱ ራሱ ገርሞታል። ቴዲ እዚህ ትመጫለሽ እንዴ ገብቷል። እሱ ራሱ እሱ ፌመስ ሆኗል። እሱ ገብቷል። ሶሻል ሚዲያ የለም አይወለ ገብቷል። አሁን ጆኒ ራጋ ትልቅ ነው ፐብሊክ አሁን ይወለ ማን ነው ቴዲዮ ዘፈኑን አወጣች ምናምን ነገር እንግዲህ የነበረው አንድ ኤፍኤም ነው አንድ ለናቱ ከዛ ክሊፖ ተሰራ ኤልያስ ነው የሰራው አይ ቲንክ ካልተሳሳትኩ ኤልያስ ነው የሰራው እና ያ ነገር ወጣ ምናየውም በቪሲዲ ነበረ። ስለዛ ላይ ስለምትደንሰው ልጅ ነግራለሁ የሆነ ታሪክ ተቆሯ ልጅ እንዳይተው እንደዚህ ቡኒቱ ታርጋ
ከቤት ተባረረች በሱ ክሊፕ። ኧረ እባክህ አባትየው ጋቢ እየቋጩ እና ቀና ሲሉ ወዝ ያለ እቤት እንዴ ሰላማዊ ነች። ድሮ ሃርድ ነው ዳንስ እንደዛ እቺ አሁን እንደዚህ መገላለጥ ሊኖር በዛ አሁን መገላለጥ ብቻ አሁንማ ራቁት ሊኮን እና በጣም ቀውጥ አባትየው ድርሽ እንዳትል ተብሎ በስንት ነው አሉ። አሊያም እኮ ያን ያለ ኮንትራል ማለት በዛ ሰዓት በነበረው ሜንታሊቲ ያ እንዴት ታዲያ አሁን እንዳለ መገላለጥ ብለህ እንደምታስበው አሁን ላይ በዛ ልክ ነው የምትለካው በየበፊቱን ስነስርዓት። እንግዲህ አስበው ያን ያለ ቆያ አመት አይደለም ኦፍ ኮርስ 20 ምናምን እንግዲህ 90ዎቹ መጨረሻ ፍጥነቱ ግን የዘመን ለውጥ ይሄዳል። ግን አሪፍ ስራ ነበር፣ ተሻጋሪ ስራ ነው እና ጀማሪ ነው በጣም ይኸውልህ። አሁን ልጅ ሚካኤል ብዙ ሰዎች እኩል በተቀበሉበት የትልቁም ትንሹም እኩል በተቀበለበት መጠን የቴዲዮ ስራ በዛ ሰዓት ላይ ሶሻል ሚዲያ አልነበረ ምናምን ቪሲዲ ራሱ ሁሉም ቤት የለም አይደለም። ቪሲዲ ቴሌቪዥንም ሁሉም ሰው ቤት የለም። ብርቅ ነበር አለ ቴዲዮ ራሱ እኮ ብርቅ ነውና ግን በዛ ልክ ግን ሁሉም አዳምጧታል እንዴ በጣም በጣም እንጂ ሁሉንም በጣም ታዋቂ ሆኗልና እንደውም የሜሎዲ ጨምረህ አሁን ልጅ ማይክ እንዳለው ጨምረህ የቀላቅለህ መስፈን እንደውም ቴዲዮ ነው የጀመረው እኮ ግራጌቶን እኮ ገብቷል ላይ ፈለኩ። እንደውም የዛን ሰዓት አንድ ነገር ይባል ነበረው እንግዲህ የዛን ሰዓት ኤፍኤም ኢንተርቴይንመንት የሚያቀርቡት ምናምን ነገር ይኸውልህ በወቅቱ የቴዲዮ ይሄ ግራጌቶን ወደ ዓለም አቀፍ ኢንዱስትሪው እንደውም የሆነ አንድ ፕሮዲዩሰር ካልተሳሳትኩ ሰምቻለሁ እንደዛ ፊልም ላይ ወዶታል ቶኑ ምናምን። የዛን ሰዓት ይኸውልህ ዓለም ላይ ምን አይነት ሪትም ይወደድ ነበረ ወይም ደግሞ ቫይራል ወይም ትሬንድ ሆኖ ነበረ ሬጌቶን እኮ አዲስ ጀነራ መጣ እንደማለት ነው። መጣው በቃ ሌላ ጀነር መጥቷል። ላይክ ሬጌቶን አዲስ መጣ። ከዛ በኋላ ደግሞ እንትና ደግሞ የራሱን ጀነር ፈጠረ። ለምሳሌ አሸር የራሱ ነበረው እና የዛን ያህል ሬጌቶንም ዩኒክ ነው። ለምን ጉራግኛን ከእንትኑ ጋር ተቀላቅሎ የሚገርም አሪፍ የሆነ ከለር ፈጥሮ ነበር የሰራውና ፕላስ የሚወደድም ስራ ነበር። አሁን ወደ ተመልካቾች እኛ ስለዚህ ጋር ስናወራ አንደኛውን የማስበለጥ አንደኛውም የማስበለጥ ጉዳይ ሳይሆን እኔ የፖፕ እነሱ ተሰሚን ባሉን ማን ነው ላንተ በቃ ላንተ ማን ነው በቃ ጥያቄ በቃ ቴዲዮ ወይስ ልጅ ማይክ? እኔም መልሳለሁ። ይኸውልህ እንደዛ ከሆነ እንዴት ልበል መሰለህ አሁን አታብራራ አለ ማብራራት አለብህ። ከመለስክ በኋላ ታብራራለህ። ኖ መጀመሪያ መልስ። ኖ ተው እንጂ እንተላለፍ እኮ ምን ነው አንድ መጥቀስ የምፈልገው ነገር አለ። አሁን እኔ ከሌላ አውቀዋለሁ ምናምን ለማለት ሳይሆን አሁን ሚዲያ ላይ በወጣ ከሆነ ቴዲ ይቀድማል። በቃ ላንተ ቴዲዮ ወይስ ልጅ ማይክ? ኖርማል አሁን ሲምፕል ጥያቄ እኮ አለ አይደል? በቃ የምትጠይቀኝ የተሻለ ስራ እኔ መልሱን አልሰጥም። ኦኬ ለኔ ቴዲዮ ይበልጣል። ሊሪክስም ቴዲዮ ይበልጣል። እኔ እንደዚህ የኔ ትንታኔ የሚገባኝ የልጅ ማይክ ፋን የበዛው ምንድነው መሰለህ የድሮ ዘፈኖችንና ከበፊትም እንደዛ ነው የሚያደርገው። ከዛ የራሱን ይቀላቅልበትና በእድሜ ትልልቁንም ሰው ወጣቱንም ሰው አንድ ላይ ስለዚህ ፋኑ እንትን ሆኗል እንጂ በትክክለኛ የፖፕ ምናምን ሊሪክስ ግጥም በመጻፍ በዛ ላይ ቴዲ ልጅ ማይክ ብዙ ጊዜ ግጥም አይጽፍም። አሁን የጻፈው እንትና ነበር የሚጽፍለት። እንደውም አንድ ሰሞን ክስ ላይ ነበር ጆሲ ላይ እኮ ሙሉ ግጥም ባለፈውን አልበሙን የሰጠውን ደራሲውን ስሙን ባለመጻፍ ራፐር ደግሞ ሂፓፕ የሚሰራ ሰው ደግሞ በእነሱ በሚሉት ግጥሙን ራሱ ካልጻፈ ሂፓፕ አሁን ሁለቱ ገና ኮምፔር ሊደረጉበት የሚችለው ጊዜ አሁን አይደለም ብዬ አስባለሁ። ለኔ ገና እንደ ዳኝነት ሳይሆን እንደ ግል እኮ ነው። እንደ ግል ቴዲዮ ይበልጣል። እንደ ሚዲያ አሁን እንደ ሚዲያችን ምናምን ነገር ሳይሆን እንደ ግል ነው የማወራው፣ እንደ ብስራት ነው የማወራውና ገና ናቸው። አሁን ለምሳሌ የሁለቱ ኳሊቲ ተናገር ካልከኝ የከሌ ኳሊቲ ነው የከሌ ኳሊቲ ነው ልል እችላለሁ። ግን ደግሞ ከሁለቱ የትኛው ምናምን ነገር ነው እሱን እንደዚህ ነው ማለት አልፈልግም። አለመፈለግ ነው እንጂ ታውቀዋለህ። አለመፈለግ ነው እንጂ ታውቀዋለህ። እኔ አውቀዋለሁ። ለምሳሌ አሁን የጀመርኩልህ ነገር ነበር። አሁን ልጅ ሚካኤል መቼ መሰለህ ማለት ነው እንትን ነው በቃ የግል ምንድን ኦፒኒየን አይባልም ምንድን ነው በቃ የግል ምርጫ እኮ ነው እንጂ እኮ
እኔ ቴዲዮ ስላልኩ ልጅ ማይክን ቴዲዮ ይበልጠዋል ማለት አለ ግን እንደኔ ይበልጥብኛል ማለት ነው እይታ ወይ የራስ ኢንተረስት ነው ፍላጎት ስሜት ነው ያንን አከብርልሃለሁ ውድ ተመልካቾች አስጠቁሩት ወይስ እንትናን ማቀው ልጅ ሚካኤል የመሰለ በቃ በላውጣው ምንድነው ዴፓሪ ምንድነው ዴፓሪ ብስኩቱ ነው ባቲ ይል ራስን ስታስወግር በእናንተ ልጅነት ጊዜ አልነበረም እሺ የዛን ጊዜ ወለ ኤቢሲ የሚባል እንትን ነበራቸው ያ ግሩፕ ነበራቸው ኤቢሲ እና በዛ ሰዓት የሚጠራበት ስም መጥራት አልፈልግም ስም ነበረው ላይክ ልጅ ማይክ ፋፍ እንደሚባለው ሌላ ስም ነበረው እና ኤቢሲ ፕላስ ሌላ ጓደኛቸው ደግሞ አሌክስ የሚባል አለ አሌክስ ዳንስ ጎበዝ ነው አሁን የሉና ላውንጅ ኦኬ ባለቤቱ ነው ጎበዝ ነበረ ዳንስ በጣም ራፕ ያርጉ ነበረ ከነሱ ጋር አንድ ሴት ነበረች ፕሌን ባልተሳሳት ስሟን ኤቢሲ የተባለ በስማቸው ነው አኩ ጓደኛቸው ነው አለ ፕላስ ራሱ ልጅ ሚካኤል አለ እና የሚገርም በዴፓሪ ላይ ኤቭሪ በሳምንት 2 ቀን ይዘጋጅ ነበር ወለ ኮመሊ ማክሰኞና አርብ ይዘጋጅ ነበር እና የተለያዩ ቦታዎች ነበር ለምሳሌ ጊዮን ሆቴል ነበር ግሎባል ሆቴል ኬቭ ነበር የተለያዩ ቦታዎች ክለቦች ነበሩና ነተነል ነበሩ ድሮ በዛ ዘመን አልደረስንም ምን ልጅ ሚካኤልም አልገቡም እኛም አልገባን ተታናል አንተነ እሺና ለወደ እንትን በለውዬ ነው እንጂ ታናል ትልቅ ክለብ ነበር ነው እና በዛ ሰዓት ኢምፔሪያልም ነበር ግራውንድ ኢምፔሪያል በረምባቋል እሱም አካል ምንድነው ኮንኮርድ ጋር ኒው ሸምስ ክለብ የሚባል ነበር እንትን ያለን አይደለም ባይዘው ጨዋ ነበር ኤኒዌይስ ምን ልፈልግ መሰለህ ሸክሽክ ግን በዛ ሰዓት ልጅ ሚካኤል ማይክ ፐርፎርም ያርግ ነበር ራፕ አሁን ይወለ መለካት ማወዳደር ምናምን እንትን አይደለም ሁለቱም በየራሳቸው መንገድ ስትራግል ያረጉ ነበር ቀድሞ ወደ ሚዲያ ማን መጣ ቴዲዮ በጉራጌቶ መጣ አሁን ከዛ በኋላ ሌሎችም የሰራቸው በሲንግል የሰራቸው ስራዎች አሉ ከዛ በኋላ መጣ ከዛ ልጅ ሚካኤል ደግሞ በሲንግል መጣ ከዛ በኋላ ደግሞ በአልበም መጣ በአልበም አራተኛ አልበሙ ነው እና ሁለቱም ይወለ ከዛ በፊት ያረጉት ስትራግል አለ ከነሱ በፊት የነበሩ ደግሞ አሉና አበሻፊን ምናምን ነገር ብዙዎቹ እንግዲህ ጋሞ ሜሴንጀርስ ምናምን በፊት አለ አሁን እንዳልኩ ቅድም ነገርኩ ፕሮግራም እንዲሆን እንሰራበታለን እንግዲህ ነው ወይስ ሁላችሁም አረላችሁም ፈጣሪዎቹም ከዛ በፊት የነበሩ ነው እንግዲህ ትልቅ አሁን እንግዲህ ያልከውን እንግዳ በመናቀርብበት ሰዓት ደግሞ ትልቅ የሆነ እውነታ ይዘው እንመጣለን በሚገባ እንግዲህ እናንተ ስቱዲዮ ነው ወይንስ ልጅ ማይክ ነው የሚለው ጥያቄ ልተውላችሁና አይ መናገር አንፈልግም እንዳትሉ እንደብስሪ ያ እንግዲህ ለዛሬ ይዘንላችሁ የመጣነው ቪዲዮዎች ሐሳቦች እነዚህን ይመስላሉ እናንተ ማሳባሰታችሁን ኮሜንት ሴክሽን ላይ አስቀምጡልን ሰብስክራይብ አድርጉ ቪዲዮውን ላይክ ያላርጋችሁ ላይክ አድርጋችሁ ጨረስን እንግዲህ ላይክ ሰብስክራይብ አድርጉ ነው መልካም ጊዜ ባይ ባይ